በኢየሱስ ስም ጌትነቱ ልብሽ ላይ እንጂ ቆዳሽ ላይ የምትነቀሽው ነው እንዴ? ኢየሱስ ተወጇል እየሰበክሽ እኮ ነው። አዎ ታዋቂዋ አርቲስት ጴንጤ ስለሆነች በዚህ ልክ ክፋት ገና ለእግዚአብሔር አስፈልገዋለሁ። ሰይጣን ተስፋ ሊያስቆርጠኝና አንገቴን ሊያስደፋኝ ይሞክራል። እሸቱ መለሰን ያከሰረው የባምቢ ገብርኤሎ ያሉ ነው። እኔ አረጋግጥም። እናቴ ግን አልቅሳ ጸልያበታለች። በእውነት ነው ምላችሁ ኤፍሬም አለሙ በጣም እያበሳጨኝ ነው። ኤፍሬም አለሙ ገንዘብ ካሳዩት የትም ይሄዳል። ያሳፍራል። በዚህ ልክ አገልጋዮች በምሬት መናገር ነበረባቸው። ተንኮለኛ ልጆች አሉ። ጌታ የቀባው ብለው ራሳቸውን አይጠየቁም። የማይጠየቀው በአዲስ ኪዳን ኢየሱስ ነው። እግዚአብሔር ሲረዳ ልክ እንደዚህች ልጅ ነው። በቃ በኢየሱስ ስም እግዚአብሔር ሲገኝ ኢየሱስ እየመራኝ እንደሆነ ሲገባኝ ምን አይነት የኦርቶዶክስ ውርደት ነው? እነዚህ አይነት ተዋርዶ አዋራጆችን ጌታ ይገስጻል። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። መቼ ነው የተነቀሽ? 2012 ኢየሱስ ጌታ ነው ይላል። 6ኛው ወር ላይ Jesus is Lord። እንደዚህ ፊትሽ ላይ መነቀስ እኔ ሳይሆን ባለቤቴ ነው ባስነቀስሽ ማለት እሱ ተነቀሰ ሲመጣ ሱሩ ተነቀሰ ነው ያውስ መጥቼ ተነቀሰ እንደዚህ አለው ስናገኝ እንነቀሳለን ያለ ይለኝ ነው። እሱም እንደዚህ ያለው ይሄኛው የታችኛው በምንድነው? በአረብኛና በእንግሊዘኛ ይሁዳ ሰይጣን መንፈስ አለባችሁ እናንተ። በጣም ደስ ይላል። በጣም ያምራል። በጣም ያምራል። እየሰበክሽ እኮ ነው። አዎ እየሰበክሽ ሰዎች ራሳቸው ነው አቁመው የሚጠይቁኝ። ለመጀመር እንትን ምለው ነገር የለም አልቸገረም። ይሄው አሁን እኮ ልጁ ምንጮህ አንቺን አይቶ ልጁ እኮ አንቺን አይቶ ነው መጮህ የጀመረው አለቻት ማለት ነው። ኢየሱስ ክርስቶስን ቆዳችን ላይ የምንነቀሰው ተራ አምላክ ነው እንዴ? ኢየሱስ ክርስቶስ በልባችሁ ላይ ከነቀሳችሁት አይበቃም? በነገራችን ላይ መጽሐፍ ቅዱስ አንድና አንድ ትእዛዝ ነው የሚናገረው። ጌታ ኢየሱስ ክርስቶስን በልብህ ብታምን በአፍህም ብትመሰክር ትድናለህ ነው የሚለው። ቆዳ ላይ ብትነቀስ የሰውነት ክፍልህን ወይ የሆነ ነገር አድርገህ ብታበላሽ ምንም ባይብሊካል የሆነ ኤቪደንስም የለሽም ሊኖርሽም አይችልም። በጭራሽ ይህ አካሄድሽና ይህ ስራሽ ኢየሱስ ክርስቶስን ሊሰብከው አይችልም። ይልቁንስ የሚያሰድብና የሚያስነቅፍ እንጂ። ተነቅሰሽዋል። እግዚአብሔር የምህረት አባት ነው፣ የምህረት አምላክ ነው። ለዚህ ምህረትን ጠይቂ። ሰውነታችሁ ላይ ንቅሳትን ጂሰስ ኢዝ ሎርድ ፌዝ ምናምን እያላችሁ የባይብል ጥቅሶችን ተጠቅሳችሁ ምናምን መንፈሳዊ ለመሆን እየሞከራችሁ ያላችሁ በፍጹም መንፈሳዊዎች አይደላችሁም። መንፈሳዊነትም አይደለም ንቅሳት። ስለዚህ እግዚአብሔር የማይወደውና እግዚአብሔር የማይከብርበት መጽሐፍ ቅዱስም የማይደግፈው ሐሳብ ስለሆነ እንድትተው የታናሽ ወንድማዊ ምክሬን ልመክራችሁ ወዳለሁኝ። ቪዲዮ ሰርች አላውቅም ማለት ነው እና ዛሬ ገና ቪዲዮም ሰራው እንደዚህ ያለቀስ እና ሊቆኒ ገርሞኛል። ከቀድሞ ህይወቷን አያችሁ እዛ ጋር ከላይ ያለውን ሊቆኒ ገርሞኛል። በቃ አይደለ ዛሬ እግዚአብሔር ሲገኝልኝ ኢየሱስ እየመራኝ እንደሆነ ሲገባኝ መቋቋም አልቻልኩም። በቃ ዋው እና ሼር ላድርግላችሁ ብዬ ነው። በቃ ዲስ ማች ኃጢአተኛ የነበርኩ ሴትዮ፣ በጣም ኃጢአተኛ የነበርኩ ቆሻሻ የነበርኩ ሴትዮ እግዚአብሔር ተገኝቶ ሲመራኝ እያየሁት ነው። ሲመራኝ በቃ በህልምም በራእይም እየመራኝ እያየሁት ነው እና በጣም ነው በቃ እግዚአብሔር ፕሬዘንስ እኔ ጋር የመጣው። በጣም በቃ ቴንኪው ቴንኪው ዲስ ማች እኔ ጋር ስለተገኘ አመሰግናለሁ። እኔ ጋር ስላለ ምን ማለት እንዳለብኝ አላውቅም። በቃ አመሰግናለሁ ኢየሱስ፣ አመሰግናለሁ ስላለኸኝ፣ አመሰግናለሁ። ይገርም መነካት ነው። ምንም አልፈልግም፣ አንተ ስላለኸኝ ብቻ አመሰግናለሁ። ጌታ ሆይ አመሰግናለሁ። ኢየሱስ
ብዙ የተደረገለትና ምህረት የበዛለት ያውቀዋል። ይህንን ስሜት ከብዙ ድጥ ውስጥ ከብዙ መበላሸት ከብዙ መጨመላለቅ ከብዙ ከዓለም ጋራ መዋደድና ከዓለም ጋራ መጣበቅ የለየን ሰዎች እናውቀዋለን። ይህንን እንመሰክረዋለን በእንባ ማለት ነውና ኢየሱስ ጌታ ነው። በቃ ፈላጊያችን ነው። ሳንፈልገው እየገፋ ነው ገፍቶ መጥቶ ያቀረበን፣ እየጠላ ነው ወዶን ፈቅዶ የሞተልን፣ ከኃጢአታችን ነፃ ሊያወጣን፣ ከበደላችን ብዛት ከሰማይ ቤት ጋር ጸበኞች የነበረን ሰዎችን በደሙ ከሰማይ ቤት ጋር ያስታረቀን፣ ፍቅሩን ሳይሰስት ፍቅሩን ሳይገድብ አንኮንዲሽናሊ ወዶን ወደ ራሱ ያቀረበን፣ የጠፋነው እኛ በጎቹን ሊፈልግ የመጣ ራሱን ያዋረደ ኢየሱስ። ለዛ ነው እንደዚህ የምትሆነው። ለምን እንደዚህ ሆነች ብላችሁ የምትሉ ሰዎች ካላችሁ፣ እያስመሰለች ነው ምናምን የምትሉ ሰዎች ካላችሁ ምን ያህል እንደተወደዳችሁ የገባችሁ ቀን በደንብ ከዚህ በላይ ታለቅሳላችሁ። እኔ ገና ለእግዚአብሔር አስፈልገዋለሁ። ሰይጣን ግን በተለያየ መልኩ እየመጣ ሊፈትነኝ፣ ተስፋ ሊያስቆርጠኝና አንገቴን ሊያስደፋኝ ይሞክራል። ምክንያቱም ሰይጣን በጣም ክፉ ነው። በማን ላይ እጁን መጫ እንዳለበት ጠንቅቆ ያውቃል። እኔም ዛሬ ስለ ውዱ አባቴ እንዲህ በድፍረት ስናገር ሰይጣን በማን በኩል እንደሚሰራ ጠንቅቄ ያውቃለሁ። ስለዚህ ለሚመጡብኝ ማዕበሎች በሙሉ ምላሼ ከኔ ሳይሆን ከፈጣሪ ነው። ምክንያቱም ብርታቴ እግዚአብሔር ብቻ ስለሆነ። ስለዚህ ማንኛውም ነገሮች የሚመጡብኝ ነገሮች አያስፈሩኝም። ስለዚህ ዛሬም ነገር ስለ ውዱ አባቴ ለመመስከርም ሆነ ለመናገር ዝግጁ ነኝ። ደስም እያለኝ እናገራለሁ። እኔ በቃ በጣም ነው ደስ የሚለኝ። እግዚአብሔር ብዙዎቻቸውን ከብዙ አይነት ህይወት ከብዙ ዝና ከብዙ የሰው ጋጋታ አስመልጦ አንድ ሆኖ ብቻውን በቂ የሆነ ጌታ ማለት ነው። በኢየሱስ ስም አንድ ሆኖ ብቻውን በቂ ነው። በቃ አንድ ሆኖ ብቻውን ሙሉ ነው። በቃ ፉል ፓኬጅ፣ በቃ ምንም ያልጎደለው ሁሉ ነገር፣ ጓደኛም ሊሆን የሚችል ወዳጅም መሆን የሚችል ቤተሰብም መሆን የሚችል እናትም አባትም መሆን የሚችል ሁሉ ነገር መሆን የሚችል ብቻውን ሆኖ ማለት ነውና ወደዚህ ጌታ እነዚህ ወንድሞችና እህቶች ካሉበት ከዓለም መጣበቅ ተለያይቶ እግዚአብሔር በመንፈስ ቅዱስ ኃይል ጉልበት አለያይቷቸው ወደሱ ፍቅር ወደሱ መንገድ ውስጥ ፓዝ ውስጥ ሲያስገባቸው ሳይ በቃ ደስ ነው የሚለኝ። አላውቅም በጣም ነው በቃ የምደሰተው። ምን ያህል ደግሞ ኮንፊደንስ እንደሚኖር አስበዋል። ከዓለም ተለያይተ ምናምን ነገር ልክ እንደሷ ማለት ነውና ጌታ ኢየሱስ ክርስቶስ ዘመኗን ይባርካት። የእውነት እኔ በጣም እማከብራትና በጣም ሞዳት የምገርማ አርቲስት ናትና ጌታ ቢረዳቸው ደግሞ ከዚህ በላይ ቴስቲሞኒያቸውን አጋርተውን የነበሩበትን የዓለምን ክፋት ደግሞ ሚዲያ ላይ ወጥቶ ሼር ያደረጉ ብዙዎች ደግሞ ይለወጡበታል ብዬ አምናለሁኝና ጌታ በብዙ በነገር ሁሉ ይርዳችሁ። እውነት ይርዳን ሁላችንንም። አማላጂ ድንግል አማላጂ ኢየሱስ ከዘላለም ጽባህ የጴንጤና የኦርቶዶክስ ልዩነት መጀመሪያው ነው መጨረሻው ነው። ኦርቶዶክስ ኢየሱስ ከዘላለም ጌታችን መድኃኒታችን ክርስቶስ ነው ብቻው ያድናል። የዘላለም ሕይወት አማላጂ ድንግል አማላጂ ድንግል እመቤታችን ቅድስት ማርያም ጌታ ኢየሱስ ጌታችን ይወደኛል ይወደዋለሁ፣ ግን ደግሞ እኔ ወደን እመቤታችን ቅድስት ድንግል ማርያም እንዲሁ ነገሩን ቼክ ስታደርጉት ማን ነው መንፈሳዊ የሚመስለው? እስቲ አሁን ስለሚያወሩት ከአንደበታቸው ስለሚወጣው ብቻ አይደለም፣ መረጋጋታቸውን አይታችሁ ብቻ ሰከን ማለታቸውን ብቻ አይታችሁ ማን ክርስቲያን እንደሆነ ትለያላችሁ። ባይዘውያችን ላይ ይሄንን ቪዲዮ ይዤላችሁ ስመጣ በሁለት ሃይማኖቶች መሃል ያለን ጋፕና ልዩነት ብቻ ላሳያችሁ አይደለም። እሱ ኦብቪየስሊ የታወቀ ነው። ማን ኢየሱስ ክርስቶስ ላይ ፎከስ አድርጎ እንደሚሰብክና ማን ኢየሱስ ክርስቶስን ለምኔ ብሎ ሌላ ስብከት ውስጥ ደግሞ እንዳለ እናውቃለን። ነገር ግን መንፈሳዊነት ድምጽን ከፍ አድርገ የመጨውና የመበጥበጥ ጉዳይ አይደለም። አንዷን እውነት ይዘ ከአንዷ እውነት ጋራ ቆመ ከዓለም ጋራ የምትታገልበት ሐቅ ነው። ክርስትናችን ያ ነው። በቃ ልክ እዚህ ጋር ኢየሱስ ጌታ ነው መዳን በሌላ በማንም የለም እያለ ሲሰብክ አማላጄ ድንግል አማላጄ ድንግል አማላጄ እያለ ያወራል። በነገራችን ላይ አማላጅነቷን እንደው መጽሐፍ ቅዱስ ብሎ ብንቀበለውና ቢሆን እንኳን እንደ ስብከት የሚሰበክ አይደለም። እግዚአብሔር ከዚህ ጨለማ ይንቀላችሁ። እንደነዚህ አይነት ወንድሞች
የነዚህ ተረፈ ምርቶች ናቸው። ኢየሱስ ብቻ ነው ያዳነን ማለት ግን ክህደት ነው። ሰማችሁት? ለምንድን ነው ክህደት የሚሆነው? ኢየሱስ ብቻ ስላላዳነ ነው። የነዚህ አይነት ከመጽሐፍ ቅዱስ ጋራ ጸበኞችና የመጽሐፍ ቅዱስ አለርጂ ካለባቸው ሰዎች ጋራ የነዚህ ሰዎች ተረፈ ምርቶች ናቸው። እንዴት አሁን ታዲያ ከዚህ ሰውዬ እንደዚህ አይነት መርዛማ ትምህርት ተምሮ ወጥቶ ኢየሱስ ጌታ ነው ሲባል አሜን እንዲል ትጠብቃለህ? ቤዚክሊ ሰው ኢየሱስ ጌታ ነው ብሎ ማለት የሚችለው በመንፈስ ቅዱስና በመንፈስ ቅዱስ ኃይልና ጉልበት ብቻ ነው። መንፈስ ቅዱስ ካረዳ በስተቀር በፍጹም ከአንደበት ኢየሱስ ጌታ ነው ልትል አትችልም። አንድ ወንድማችን ሲያወራ ነበረ። ኢየሱስ ጌታ ነው በል ብትለው እኛ ታዲያ ነጋዴ ነው አልን ይላል እንጂ በጭራሽ ኢየሱስ ጌታ ነው አይልም። ኢየሱስ ጌታ ነው በል ብለ ደግመ ብትለው አቦ እና ታዲያ እኛ አይደለም አልን እንዴ ይላል እንጂ በፍጹም ከአንደበታቸው ኢየሱስ ጌታ ነው ብሎ ለማለት ሞራል የላቸውም። ስለዚህ ለነዚህ ወንድሞቻችን አጥብቀን ልንጸልይና እንደዚህ አይነት ደግሞ መጽሐፍ ቅዱስ የማይደግፈው መጽሐፍ ቅዱስ የማያውቀው ሙቭመንታቸውን ደግሞ ልክ ስናይ ልንገጽጻቸውና ልንናገርበት የእግዚአብሔርን ቃል ደግሞ ልንጠቅስበት ግድ ይለናል ማለት ነው። እኔ ምንም ብዬ አረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም ለገብርኤል። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም፣ እኔ የኔ መልአክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉም ከሆነ እኔ አይደለሁም እናቴ ነች። ትላንትና እንግዲህ ባሰማዋችሁ ቪዲዮ እንደዚህ አይነት ኪሳራ ውስጥ የገባው ወደ 30 ሰራተኞችን እስከ መበተን ድረስ እየደረሰ ያለው እኔ ረግሜው አይደለም እናቴ ናት ለገብርኤል ጸለየች እያለች ነው። እንግዲህ እንደዚህ የሚሰማችሁ ሰዎች አላችሁ። እግዚአብሔር ለእናንተ አባት ለሌሎቹ የእንጀራ አባት የሚመስላችሁ ሰዎች አላችሁ። ሁላችንንም በአንድ አይን ነው የሚያየው። በነገራችን ላይ ኢየሱስ ሁሉንም ይወዳል። ነገር ግን ይህንን ፍቅር ተቀብለ ደግሞ ወደሱ መምጣት አለመምጣት ያንተ ፈንታ ነው። ግን አንተን ከማፍቀር አንተን ከመውደድ ለአንተ ራሱን አሳልፎ ከመስጠት አልቦዘነም ይሄ ጌታ እና ልክ ወደ ገብርኤል ደግሞ መለስ ስትሉ ክፋት አልተናገረም እኮ ይህ ሰው በመጠጥ ዙሪያ በጭፈራ ዙሪያ ተገላልጦ ቪዲዮ ከመስራት ዙሪያ ያነሳቸውን ሐሳቦች እኮ ሳንቀበለው ቀርተን አይደለም። ስለዚህ እንደው ከቀጣ አይቀር እናንተን አንቺን ነው ሊቀጣሽ የሚችለው እንጂ ገብርኤል እሸቱ መለሰ ለምን ፕሮግራም ሰርተ ገጸጽቃት ሊቀጣው አይችልም። ሲቀጥል ገብርኤልስ እንደዚህ አይነት ኦቶሪቲ አለው ወይ? ከእግዚአብሔር ዘንድ ፍቃድ ካላገኘ ወይ እግዚአብሔር ካላከው በስተቀር ፍቃድ አለው ወይ? ገብርኤል እኮ ተልኮ እንጂ ጠርታችሁት የሚመጣ መልአክ አይደለም። በነገራችን ላይ ተልኮ ነው የሚመጣው፣ ጠርታችሁት አይመጣም። you want Spain to win pray for Lamine Yamal because የሆኑ አይነት እንባዎች ሊዮኔል ሜሲ ላይ ሲሆን ወይ አያፍርም? ምን አይነት ነውረኛ ሰው ነው? ዛሬ ምሽት ጉባኤ ሰብስቦ ምእመን ሰብስቦ ቁጭ ብሎ ስለ ስፔን እና ስለ አርጀንቲና የፋይናል ፍልሚያ ትንቢት ይተነብያል። በነገራችን ላይ ጨዋታው አልቆ ከ24 ሰዓት በኋላ ነው ቪዲዮን የለቀቀው ትንቢት የተሳካ በሚል ማለት ነው። አጭበርባሪዎች እንደሆኑ የምታውቁት እኮ በዚህ ነው። ካለፈ በኋላ ነው አምጥቶ ተናግሬ ነበር እኮ የሚሉት። እንደ ባካፕ ይዙታል። ከተሳካ እንፖስተዋለን ካልተሳካ አንፖስትም ብሎ ነው የሚይዙት። ደብል ቻንስ ይዞ ነው የሚመጡት። ገባችሁ አይደል? ደብል ቻንስ ማለት ነው። እና እንደነዚህ አይነት የሃይማኖት አሰዳቢዎች ሃይማኖተኞችን ወንጌላውያን አማኞችን አንገት ለማስደፋት ሌት ተቀን ደፋ ቀና ያሉ ያሉትን ልናወግዝና እንደነዚህ አይነት ነውረኞችን አኮርዲንግ ቱ ባይብል ልንሟገታቸውና ልንጨፋጨፋቸው ይገባል። ልንቀጣቀጥ ይገባል። ከመጽሐፍ ቅዱስ ከእግዚአብሔር ቃል አንፃር ማለት ነው። በስጋ ልንገለጥ አንችልማ። የምንችለው የነዚህን የመናፍስት አሰራር በእግዚአብሔር ቃል መዋጋትና በመንፈስ ቅዱስ መቃወም ነው ያለብን። ስለዚህ በዚህ ነገር ላይ የግድ ልትተባበሩና ልታብሩ ይገባል። ብዙዎቻችን በመንፈሳዊ ህይወታችን እየተጎዳን እንገኛለን። ምክንያቱም ኢየሱስን ከመስማት ይልቅ ጆሮአችንን በስፋት ለሌላ አሳሳች ድምጾች በመክፈታችን
የምንሰማውን የምንመርጥ እንሁን። ኢየሱስን የሚሰማ ቃሎቹን እያጠና በልቡ የሚያኖር በእርጋታ ይቀመጣል። በሆነ ባልሆነ ነገር ብርግግ እያለ አይቸገርም። በእርጋታ ጌታ አለ፣ አሜን፣ ኢየሱስ አለ እያለ በእርጋታ ኖረ እና አትራፊ ይሆናል። ያ ሰው እንኳን ከእግዚአብሔር ከሰው የሚሰማም እኮ ያተርፋል። ቢያንስ ዕውቀት ያተርፋል። ኢየሱስን የሚሰማ ግን ለመጨረሻ ጊዜ ልበላውና ዛሬ የሚያተርፈው ሕይወትን ነው። ኢየሱስን መስማት ይሁንላችሁ። ኢየሱስን ብቻ ስሙት። በቃ ከሰማችሁም ደግሞ ሌላ ከሰው ከሰማችሁ ደግሞ ኢየሱስን ብቻ የሚሰብክላችሁን ሰባኪ ስሙት። ይሄ ቆሼ ቆምቦሬ ቅራቅምቦ የምድር ድሪቶ የምድርን ኮተት ብልጭልጭ የሚሰብክላችሁን ልክ ቀድሞ እንዳሳየዋችሁ አይነት ግለሰቦችን ጆሮም እንዳሰጧቸው ገዳዮች ናቸው። ነፍሳችሁን ሊያጠፉ አጋንንት የሚጠቀምባቸው ሰዎች ናቸው። ልታመልጡ ይገባል። እንደው በቃ እግዚአብሔር ምሕረትን ያብዛላችሁ እንጂ እንደነዚህ አይነቶቹን ልታመልጡ ልትሸሹ በቃ ራናዊ አባቲ ራናዊ ልትሸሽ ይገባል። ከዝሙት ብቻ አይደለም የኔ አባት፣ ከእንደነዚህ አይነቶቹ ነፍሰ በላዎች ልታመልጡ ይገባል። ነፍሰ በላ ስላችሁ ኢተርናል ላይፋችሁን የዘላለም ሕይወታችሁን ነው የሚቀጥፉባችሁ። በቃ አምልጡ። ኢየሱስ ላይ ብቻ ፎከስ አድርጉ። ኢየሱስን ብቻ ፈልጉት የሚገኝላችሁ እሱ ብቻ አይደለም እንዴ? ለምንድን ነው ሌላ ነገር የምታወሩት? ፈልጋችሁት ቸግሯችሁ ፈልጋችሁ ያገኛችሁት እኮ ጨንቋችሁ የተገኘላችሁ እኮ ስታዝኑ ያጽናናችሁ ኢየሱስ ነው። እንዴት ነው ደባ ልታስገቡ እየሞከራችሁ ያላችሁት? በጣም አንዳንድ ደግሞ በጣም ተንኮለኛ ልጆች አሉ። ይሄ ሁሉ ግርግር የፔንቴኮስታልስ ፕሮብለም ያደርጉታል። እና ነብይ ነኝ አለ ሁሉ፣ ሐዋርያ ነኝ አለ ሁሉ፣ እሱ የሰራው ስራ ሁሉ የፔንቴኮስታል አንጣጣ ያደርጉ። ከፔንቴኮስታሊዝም ጋር አይገናኝም ነው የኔ አርጊመንት። it doesn't ኢንፋክት በኢትዮጵያ ብዙ ነቢያት ከፔንቴኮስቴ ቤተክርስቲያን መውጣታቸውን አምኖት ሹር ግን አይደለም፣ የእውነት አይደለም። this is a different movement። በተለየ ጊዜ ነው የመጣው፣ የተለየ ፎከስ ነው ያለው። ለፔንቴኮስታውያን የመጨረሻ ባለስልጣን የእግዚአብሔር ቃል ነው። ለአፖስቶሊክ ሙቭመንት የመጨረሻ ባለስልጣን የአፖስትል ነው። ቲዮሎጂካሊም በጣም ብዙ ችግር አለበት። አንዳንዱን ላሳያችሁ። አንደኛው በጣም ትልቁ ችግር የመግዛት ስነ መለኮት የሚል አለው። ዶሚኒየን ቲዮሎጂ የሚባል በጣም አደገኛ የሆነ ሁሉን የመቆጣጠር ቲዮሎጂ ማለት ነው። ዶሚኒየን ከእናንተ ይጀምራል፣ በእናንተ አያቆምም። አንተን ይቆጣጠራል። የት ነበርክ ትላንትና ማታ? ወደ ቀኝ መሄድ አትችልም፣ ወደ ግራ። ያሳዝኑኛል በጣም አሉ ብዙ ምናምን ነው የሚሉት። ያሳዝኑኛል። ኃይለኛ ስልጣን ነው ኤክሰርሳይዝ የሚያደርጉት። አቢዩሲቭ ነው በጣም። አይጠየቁም። ጌታ የቀባው ብለው ራሳቸውን አይጠየቁም። ጌታ የቀባው የማይጠየቀው በአዲስ ኪዳን ኢየሱስ ነው። አይ በጣም የሚገርማ the anointed one ኢየሱስ ነው። እኛ አይደለንም። አንድ ነው እግዚአብሔር ያለው the anointed one አንድ ነው ያለው፣ እሱም ኢየሱስ ክርስቶስ ነው። the rest of us የቅባቱ ተካፋዮች ነን። የተቀባው አንድ ነው። የተቀባው ultimate authority ኢየሱስ ነው። ግን በሱ ቦታ ራስን የማስቀመጥ አለ እና then ይቀጥላል። ሁሉን ለመቆጣጠር ነው። highly aggressive ነው። highly in fact ምዕመናን ራሱ የነገሮች መቆጣጠሪያ መሳሪያ ናቸው። ትንሽ ፖለቲካ ያውቃል። ፖለቲካውን ለመቆጣጠር ይይዙታል። ቢዝነስ ላይ ናቸው። ቢዝነስን ለመቆጣጠር ይይዙታል። ያ እንግዲህ አይነኬ እግዚአብሔር ብቻ ነው። አይነኬ እግዚአብሔር ብቻ ነው። ትሰማኛለህ? አንተ የተቀባለ እጅን የምታነሳ የተቀባለ ምላስን አፍን የምትከፍት ማነህ እያልክ የተቀባ ብለ ቀብተ ምን እንደቀባው ባናቅም ዜኒት ይሁን ሊኩዊድ ፓራፊን ይሁን የሆነ ዳክስ ይሁን ምን እንደቀባው ባናቅም ቅቤም ሊሆን ይችላል። ምን እንደቀባችሁ ምን እንደተቀባባችሁ ባናውቅም የተቀባ ብላችሁ ራሳችሁን የጠራችሁ ሰዎች
የእግዚአብሔር ሰው እያላችሁ የምትሞጋገሱና ከፍ የምትደራረጉ የምትቆላለሉ ትሰማላችሁ። አይነኬ እግዚአብሔር ብቻ ነው። ውልፍት ካልክ ከእግዚአብሔር ቃል ትጠየቃለህ። ባይዘው በጣም የሚጠይቅ ጀግና ወጣት አለ፣ የማይፋታ ፋታ የማይሰጥ ማና አንተ who are you brother? ከየት ነህ? ፍሬህ ምንድነው? ከየትኛው መጽሐፍ ቅዱስ ክፍል ነው እንደዚህ ያወራ ያለው? ባይብል ይደግፋል? እስቲ give me some biblical verses አምጣ እስቲ ሚለ ከሞን ብራዘር ሚለ የሚጠይቅ ማለት ነው። የማይፋታ ገገማ ትውልድ አለ። እንደኔ አይነቱ ማለት ጠይቃለሁ አልሰማህም። ከብት አይደለንማ በዚህ ብለ ገረፍ ስታደርገኝ መንገድ አቅጣጫዬን መቀየር ሊቆም አይችልም ነገሬ ሞልቶ ታላፌ ዝማሬ አያገኘኝም ጭንገፋ ጠላቴ ቢዞር ቢለፋ። ያሳየዋችሁ ቪዲዮ ኤፍሬም አለሙ ከአንዳንድ መንደር ውስጥ ብቅ ካሉ ፕሮፌት ብሎ ራሳቸውን ከሰየሙ ሲፈልጉ ደግሞ ትንሽ ሻል ያደረጉ አፕግሬድ ያደረጉ አፖስትል ብሎ ራሳቸውን የሚጠሩ ሲደብራቸው ብቻ ፕሮፌት ራሳቸውን ይላሉ። አፕግሬድ ራሳቸውን ማድረግ ሲፈልጉ አፖስትል ብሎ ራሳቸውን ከሚጠሩ ሰዎች ጋራ መታየት ከጀመረና እንደዚህ አይነት መድረኮች ላይ እየሄደ ማስጨፈርና ትንሽ ሆነ ማስባል ከጀመረ በጣም ሰንበትበት ብለዋልና እኔ በዚህ ሰው ዙሪያ ምንም አይነት ሐሳብ አልሰጥም። ነገር ግን አንድ ወንድማችን ኤፍሬም አለሙ ሐሰተኛ ዘማሪ የሚል ስም ሰጥቶት ያወራው ሐሳብ አለና ምን እንደምትሉ ከናንተ መስማት ፈልጋለሁ። ውሻ ስጋ ያሳዩት ወዴትም መውሰድ እንደሚችሉት ኤፍሬም አለሙ ገንዘብ ካሳዩት የትም ይሄዳል። ቸርች አይመርጥም። ምንም ይሁን ገንዘብ ብቻ የከፈለው የትም ሄዶ ያገለግላል። ምክንያቱም ኤፍሬም አለሙን እንደቀድሞ መጠቀም ሸቅላሉ ይባሉ እንደዛ ኤፍሬም አለሙ ከሆነ ጊዜ ወዲህ ሙሉ ህይወቱን ከሐሰተኛ ነቢያት ጋር እየገፋ ያለ ከዛ በፊትም ያው ብዙ ያው የስፕራይቱም የተከፈተ ስፕራይቱም ነገር ጋር ተያይዞ ስሙ የሚነሳም እና ካገባ በኋላ ምናልባት ነገሮች ይቀየራሉ የሚል ተስፋ ነበረኝ። ግን አሁንም ወደ ወላይታ ሄዶ ሐሰተኛው ነብይ አስኬ ኮልቻ ከሚባል ሰው ጋር ደግሞ ለአገልግሎት ሳይሆን ያው ለቢዝነስ ሄዷልና እንግዲህ እግዚአብሔር ይርዳ ኤፍሬም አለሙ። ከባድ ነው። ሰው እንደዚህ አይነት ግምት ከሰጠ አገልግሎት ላይ ሆነ እንደዚህ አይነት ግምትና እንደዚህ አይነት እይታ የሚሰጥ ከሆነ በጣም ከባድ ነው። ከአገልግሎት መስመር ከመውጣታቸውም ባለፈ በጣም እህቶች ላይ እየደረሰ ካለው ነገር አንፃር እንኳን ብዙ የምንነጋገራቸው ነገሮች እግዚአብሔር ቀን ሲሰጠንና ጊዜ ሲያመጣ የምንነጋገረው ነገር ይሆናል። መኪና ገዛለሁ ብዬ ከቤት ወጣው፣ ከሻሸመኔ ወጣው መኪና ገዛለሁ ብዬ ለሊት ነው የወጣሁት በሚኒባስ 9 ሰዓት። ከዛ አዲስ አበባ ገባው። ብቻ መኪናውን ዞሬ ቄራ ጋር ያገኘሁት 11 ሰዓት ላይ ነው። ሰው እስቲ እንደው ኮፈኑን ከፍቶ መኪናውን አይ እንደው ሰው ከስር እንደዚህ ሞተር ይኖር አይኖር ብሎ አይ ከቀኑ 11 ሰዓት ያስቀያል። ይሁን ግን ልግዛ ሰውየው እንካ ብሩን አልኩት። ፎርጂድ ነው እንዴ ያለ ይሄ ነገር ይቀድም ቆንጆ ቀለል አድርጎ ስለሰጠ ፎርጂድ ነው እንዴ ያለ ብቻ ሲቆጠር አባይ ባንክ 12 ሰዓት ሆነ። መኪናውን 12 ሰዓት ይዤ ወደ ሻሸመኔ ለሊት ነው የተነሳሁት። ደክሞኛል፣ እርቦኛል፣ እንቅልፍ አልተኛም። እስከ ዱከም ስታጣ ፊቴ እስከ ሞጆ ስታጣ ዓለም ጤና ስታጣ መቂ ስታጣ እያልኩ ብዙ አይደለም ፊቴ ስታጣ እያልኩ ታክሲ ነገሌ ልገባ ትንሽ ሲቀረኝ እንቅልፍ ወሰደ። መኪና እየነዳ እንቅልፍ ወሰደ። ሰው መኪና እየነዳ እንቅልፍ እንደሚወስድ ያየሁት የዛጋ በኢየሱስ ሰኛው በቀር ሰላም ይገርማቸዋል። እግዚአብሔር በህይወት እንድኖር ሲጠብቀኝ ስነቃ ከፊት ለፊቴ ትልቅ ሎቤል መኪና ስሩ ነኝ ያለሁት። የዛን ሰዓት የደነገጥኩት ድንጋጤ ሻሸመኔ እቤት ገብቼ አለቀቀኝ። ሰው ሁሉ ተኝቶ ነው ያልተኛው ቁጭ ያልኩት። ለምን ነው ብዙ ሰዎች እንቅልፍ የሚያጡት? ርቧቸው እንዳይመስል አሳድረው ማየት የሚችሉትን ጉዳይ ዛሬ ካልሆነ ብሎ ነው። ያልተፈለገ ጠባሳና ኪሳራ በህይወታችሁ ማምጣት ካልፈለጋችሁ መጽሐፍ እንደዚህ ያለ መቸኮል አለ ወደ ድህነት ያደርሳል አለ። ካላስ ባረብኛ መቸኮል ያለ ትርፍ መነገድ ነው ወዳጆች፣ ያለ ትርፍ መነገድ ነው መቸኮል። በጣም የሚገርም ቴስቲሞኒ ነው። በነገራችን ላይ ገርሞኛል። ታውቃላችሁ ለነገ ብለን
ማሳደድ የምንችለውን ነገር ሰከን ብለን ማየትና መፈተሽ መመርመር የምንችለውን ነገር ተቻኩለን ዛሬ ላይ ተጣድፈን እንደዛ ማድረጋችን ምን አይነት ዋጋ እንደሚያስከፍል ኦ ማይ ጋድ በጣም ትልቅ ትምህርት የእውነት በጣም ትልቅ ትምህርት ጌታ ኢየሱስ ክርስቶስ እንኳን ጠበቀ እንኳን አተረፈ በጣም ደስ የሚል ቴስቲሞኒ ነው ደግሞ የሚያስተምር ማለት ለነጋችሁ የሆነ ስንቅ የሚሆናችሁ ትምህርት ነውና ጌታ ኢየሱስ ክርስቶስ ዘመንን ይባርከው ተባረክልን እቺ መልካም ብለን በመድር ላይ የመልካሞች መጨረሻ ምንለው እናትን ነው አይደለ መቼም ልቧ አይቀየርም ማንንም ሊጣላ ይችላል እናት አጠላ ምናምን እንላለን መጽሐፍ ቅዱስ ግን እግዚአብሔር እንዲያለ እናት እንኳን የወለደችውን ትረሳ ትችል ይሆናል እኔ ግን ምን አራራጋችሁ አረሳችሁ ፈጥሬያችኋለሁና አሸከማችኋለሁ አንተን መሸከም አይከብደኝም እያለ ነው እግዚአብሔር አንተ እኔን ማመን አይክበድህ yes wow ላም የተሸከመችው ቀንድ ይከብዳታል እንደ ትልቅ ቢሆንም እግዚአብሔርም አትከብጁም ሊሸከምሽ ፈጥሮሻል አበጅቶሻል መልኩን ስለወብሻል ኢየሱስ ጌታ ነው ስለዚህ አይከብደኝም አንዴ እመኑኝ እያለ ነው እግዚአብሔር እንድናምነው እየፈለገ ነው ደርሰው ከነዓን ጋር ደርሰው ወደ ተስፋይቱ ቃል ከ40 ዓመት በፊት ወደ ተነገራቸው በርጋ ደርሰው አትገቡም ተባሉ ብዙ ዋጋ ከፍለው ተዋግተው ጥረው ተጣጥረው ብዙ መንገድ ላይ ያጡት ሰው አለ ለየትኛው ነገር ብለው ነው መንገዱን ያውሉ የተጓዙት ጫማቸው ሳያልቅ ልብሳቸው ሳይበላ በታማኝነት እግዚአብሔር መርቷቸው ልክ ከነዓን በርጋ ሲደርሱ ግን እግዚአብሔር ምን አላቸው አትገቡ እግዚአብሔር የትኛውንም ነገር ይታገሳል እግዚአብሔር የትኛውንም ኃጢአት ይቅር ሊል ይችላል እግዚአብሔር ግን ይቅር አላቸው ምን ሲሉ አላምንህም ሲሉት እግዚአብሔርን አናምንም ሲሉት እግዚአብሔር ቢያስገድለንስ ሲሉት የእግዚአብሔርን መልካምነት መጠራጠር ሲጀምሩ እግዚአብሔርን ማለ ይላል አትገቡም በእግዚአብሔር ላይ መታመንና በእግዚአብሔር ላይ መደገፍ ግዴታችን ነው እኔ አሁን ይሄንን ቪዲዮ ልሰራላችሁ መጥቼ እዚህ መቀመጫ ላይ ስቀመጥ ይሄ መቀመጫ ይሰበር ይጣለኝ ምንም ማቀው ነገር የለም ብቻ ትላንትና ስቀመጥበት ስለተሸከመኝ አመንኩትና መጥቼ ደቅብዬበታለሁ ስቀመጥ ይሄ ሆልድ አድርጎኛል ልካውን ስቀመጥበት ወርውሮ ቢጥለኝ ኖሮ ወይ ተሰብሮ ስባሪ ኖሮት ቢጥለኝ ኖሮ ነገ ደግሜ አልተጠቀመው ይሄን ነገር ወይ ወንበር ለመቀየር ሞክራለሁ ወይም ይሄ ነገር እስኪሰራና ትንሽ ነካን ቁጭ ለማለት ሞክሬ እንደሚችለኝ እርግጠኛ ካልሆንኩ በስተቀር አልቀመጥበትም እንደው እኔ ዛሬ ለብዙዎቻችሁ ማቀርብላችሁ ጥሪ ምን እንደው ታውቃላችሁ እንደው እግዚአብሔር ላይ ታመኑና እስቲ ተሰበሩ እስቲ እንደው እግዚአብሔር ላይ ታመኑና ተሰበሩ እኔ እንኳን ይሄ ግዑዙ በሰው እጅ የተሰራው ነገር ላይ አምኜ ቁጭ ብዬ የለ እንዴ አምነን ቁጭ ብለን የለ እንዴ ምን እንደሚፈጠር ኔክስት በማናቀው ነገር ላይ ቁጭ ብለን የለ እንዴ ነግያችንን በሚያቀው ጌታ ላይ እንዴ ነው መታመን የሚከብደን ከደቂቃዎች ከሰከንዶች በኋላ ይህ ወንበር ይሰበር አይሰበር እኮ ማክሶ አይደለም ኢተርናሊን ግን የሚያቀው ጌታ ላይ መታመን ይከብደኛል እና ይህን ነገር ሐሳብ ውስጥ ከተቱ በልባችሁ ላይ አክብዱትና በእግዚአብሔር ላይ ለመታመን ሞክሩ የሚያዋጣችሁ እሱ ስለሆነ ማለት ነው ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበር ሁላችሁም እንደተማራችሁበት ቁም ነገር እንደጨበጣችሁበት ተስፋ አደርጋለሁ በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ ወዳችኋለሁ ይመቻችሁ